ከእናቱ ማህፀን ጀምሮ የተመረጠ በአንበሳ ኃይል የታጀበ ነገር ግን በሰማያዊ ድክመት የተፈተነ ዛሬ የዓለማችን ብርቱ ሰው የሳምሶን አስገራሚ የጥንካሬ የፍቅርና የውድቀት ታሪክ እንመለከታለን። እስራኤልን ከጠላቶች እጅ ለማዳን የተነሳው ይህ ጀግና መጨረሻው ምን ይሆን? አብራችሁን ቆዩ። ታሪካችን የሚጀምረው እስራኤላውያን በፍልስጤማዊ ለ40 ዓመታት ተጨቁነው በነበሩበት በዚያ ጨለማ ዘመን ነበር። በጾራ ከተማ ከዳን ወገን የሆነ ማኑሄ የተባለ ሰው ነበር። የሚስቱ ማህፀን ዝግ ስለነበር ልጅ አልወለደችም ነበር። አንድ ቀን የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። እንግዲህ ወይንና የሚያሰክር መጠጥ እንዳትጠጪ፣ እርኩስ ነገርም እንዳትበይ ተጠንቀቂ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል። በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤም እጅ ማዳን ይጀምራል። ሴቲቱ በደስታና በመገረም ወደ ባሏ ሩጣ በመሄድ የመልአኩ መልእክት ነገረችው። ማኑሄም ልጁን እንዴት ማሳደግ እንዳለባቸው እንዲያስተምራቸው መልአኩን እንደገና እንዲልክለት ወደ እግዚአብሔር ጸለየ። እግዚአብሔርም የማኑሄን ጸሎት ሰማ። መልአኩም ተመልሶ መጣ። ማኑሄ መልአኩ ቃልህ በደረሰ ጊዜ የልጁ አኗኗር ስራው እንዴት ይሆናል ብሎ ጠየቀው። መልአኩም ለሚስቱ የሰጠውን ትእዛዝ ደገመለት። ማኑሄ ሚስቱ የታዘዘችውን ሁሉ እንድታደርግ ተናገረ። ብዙም ሳይቆይ የማኑሄ ሚስት ወንድ ልጅ ወለደች። ስሙንም ሳምሶን ብለው ጠሩት። ሳምሶን ሲያድግ እግዚአብሔር ባረከው። የእግዚአብሔር መንፈስ በጾራና በአስታኦል መካከል ባለችው በመሃኒዳን ውስጥ ያነሳሳው ጀመር። ሳምሶን ጎልማሳ በሆነ ጊዜ ወደ ተምና ወርዶ ከአንድ ፍልስጤማዊ ሴት ጋር ተገናኘ። ወደ ቤት ተመልሶ ለወላጆቹ በተምና አንዲት ፍልስጤማዊ ሴት አይቻለሁና እሷን ሚስት እንድትሆነኝ አምጡልኝ አላቸው። ወላጆቹም ከዘመዶቹ ወገን ወይም ከሕዝብ መካከል የምትሆን ሴት የለችምን? ካልተገረዘ ፍልስጤማዊ ሚስት ልታመጣ ትሄዳለህን? በማለት አዘኑ። ሳምሶን ግን እሷ ለዓይኔ ደስ ታሰኘኛለችና እሷን አምጡልኝ ብሎ አጥብቆ ጠየቀ። ወላጆቹ ግን ይህ ነገር ፍልስጤማዊን ለመቃወም ምክንያት ይሆን ዘንድ ከእግዚአብሔር ዘንድ እንደሆነ አላወቁም ነበር። ወደ ተምና በሄዱበት መንገድ ላይ ሳምሶን ከአንድ ደቦል አንበሳ ጋር ተገናኘ። ጫካው ጥቅጥቅ ያለና መንገዱ ጠባብ ነበር። በድንገትም የአንበሳ ጩኸት አየሩን ሰነጠቀው። አንድ ብርቱና ኃይለኛ ደቦል አንበሳ ሳምሶን ላይ አጠቃ። የእግዚአብሔርን መንፈስ በኃይል ወረደበት። ሳምሶን አንድ ሰው የፍየል ጥቦት እንደሚቀድ አንበሳውን በእጁ ይዞ ቀደደው። የአንበሳው በድን በዚያ ተረታ። ይህ የሳምሶን ድንቅ ጥንካሬ ማሳያ ነበር። ነገር ግን ያደረገውን ለአባቱም ሆነ ለእናቱ አልነገራቸውም ነበረ። ቆይቶ ሴቲቱን ሊያገባ ሲመለስ የአንበሳው በድን ለማየት ዘወር አለ። በበድኑ ውስጥ የንብ መንጋና ማር አገኘ። ማሩንም በእጁ አውጥቶ እየበላ መንገዱን ቀጠለ። ወላጆቹ ጋር ሲደርስም ከማሩ ሰጣቸውና እነሱም በሉ። ነገር ግን ማሩን ከአንበሳው በድን ውስጥ እንደወሰደው አልነገራቸውም። በተምና በተደረገው የሰርግ ግብዣ ላይ ሳምሶን ለ30ዎቹ የፍልስጤም ሚዜዎቹ አንድ እንቆቅልሽ አቀረበላቸው። አንድ እንቆቅልሽ ልንገራችሁ። በ7 የግብዣ ቀን ውስጥ መልሱን ከነገራችሁኝ 30 የበፍታ ቀሚስና 30 ልብስ እሰጣችኋለሁ። መመለስ ካልቻላችሁ ግን እናንተ 30 የበፍታ ቀሚስና 30 ልብስ ትሰጡኛላችሁ አላቸው።
እነርሱም እንቆቅልሽህን ንገረን እስቲ እንስማው አሉት። እርሱም ከሚበላው ውስጥ መብል ወጣ፣ ከብርቱ ውስጥ ጣፋጭ ወጣ አላቸው። ለ3 ቀናት ያህል መልሱን ሊያገኙ አልቻሉም። በአራተኛ ቀን ለሰምሶን ሚስት እንቆቅልሹን እንዲነግርሽ ባልሽን አባብዩ፣ ካልሆነ ግን አንቺና የአባትሽን ቤት በእሳት እናቃጥላለን፣ ንብረታችሁን ልትቀሙ ነው የጠራችሁን አሏት። የሰምሶን ሚስትም በእርሱ ላይ እያለቀሰች አንተ ትጠላኛለህ እንጂ አትወደኝም፣ ለወገኖቼ እንቆቅልሽ ነገርካቸው፣ ለእኔ ግን መልሱን አልነገርከኝም አለችው። እርሱም ለአባቴና ለእናቴ እንኳን አልነገርኳቸውም፣ ለአንቺ ለምን እነግርሻለሁ አላት። እሷ በ7ቱ የግብዣ ቀናት ሁሉ ስታለቅስበት ሰነበተች። በ7ኛ ቀን በጣም ስለወተወተችው ነገራት። እሷም ወዲያውኑ ለወገኖቿ ነገረቻቸው። በ7ኛ ቀን ፀሐይ ከመጥለቋ በፊት የከተማ ሰዎች እንዲህ አሉ፣ ከማር የሚጣፍጥ ምን አለ? ከአንበሳ የሚበረታስ ምን አለ? ሶምሶን መልሶ በጥጃዬ ባረሳችሁ ኑሮ እንቆቅልሹን ባላወቃችሁ ነበር አላቸው። የሰምሶን ቁጣ ነደደ፣ የእግዚአብሔርን መንፈስ በኃይል ወረደበት። ወደ አስቆሎን ወርዶ 30 ሰዎችን ገደለ። ንብረታቸውን ዘርፎ እንቆቅልሹን ለፈቱ ሰዎች ልብሱን ሰጣቸው። በታላቅ ቁጣ ወደ አባቱ ቤት ተመለሰ። በዚህ መሃል የሶምሶን ሚስት በሰርጉ ላይ ለነበሩ ለጓደኞ ለሚዜው ተሰጠች። ቆይቶ በስንዴ መኸር ወቅት ሰምሶን የፍየል ጥቦት ይዞ ሚስቱን ሊጠይቅ ሄደ። ወደ ሚስቴ ክፍል እገባለሁ አለ። አባቷ ግን እንዲገባ አልፈቀዱለትም። አባቷ በእውነት የጠላሃት መስሎኝ ለጓደኛ ሰጠዋት፣ ከእርሷ ይልቅ ታናሽቷ አታምርም? እሷን ውሰድ አለው። ሶምሶን በዚያን ጊዜ በፍልስጤማዊ ላይ ክፉ ነገር ማድረግ ተጠያቂ አይደለሁም አለ። ሂዶ 300 ቀበሮዎችን ያዘ። ጭራና ጭራቸውን በማያያዝ በሁለቱ ጭራዎች መካከል ፋኑስ አሰረ። ፋኑሶቹንም አብርቶ ቀበሮዎቹ ወደ ፍልስጤማዊ እርሻ ሰደዳቸው። እርሻውን በሙሉ ነደደ። የታጨደውም ገና ያልታጨደው ስንዴ፣ የወይን ቦታዎችና የወይራ ዛፎችም አብረው ጋዩ። ፍልስጤማዊ ይህን ያደረገ ማን ነው ብለው ጠየቁ። የተምናን አማች ሰምሶን ነው፣ ምክንያቱም ሚስቱን ለጓደኛው ስለሰጠበት ነው ተባለ። ስለዚህ ፍልስጤማዊ መጥተው የሴቲቱን አባቷን በእሳት አቃጠሏቸው። ሰምሶን እንዲህ ካደረጋችሁማ እናንተ ሳልበቀል አላርፍም አላቸው። በታላቅ መቅሰፍት ብዙዎችን ገደላቸው። ከዚያም ወርዶ በኤጦም አለት ዋሻ ውስጥ ተቀመጠ። ፍልስጤማዊ መጥተው በይሁዳ ሰፈሩ። የይሁዳ ሰዎች ለምን ልትወጉን መጣችሁ ብለው ጠየቁ። እነርሱም ሶምሶን በእኛ ላይ እንዳደረገው እናደርግበት ዘንድ ልናስረው መጣን አሉት። ከይሁዳ 3000 ሰዎች ወደ ኤጦም አለት ዋሻ ወርደው ሳምሶን ፍልስጤማዊ እንደሚገዙ አታውቅምን? ለምን እንዲህ አደረክብን አሉት። እርሱም እነርሱ በእኔ ላይ እንዳደረጉት እኔም በእነርሱ ላይ አደረግኩ አላቸው። እነርሱ ልናስርና ለፍልስጤማዊ አሳልፈን ልንሰጥህ መጥተናል አሉት። ሶምሶን እናንተ ራሳችሁ እንዳትገሉኝ ማሉልኝ አላቸው። እነርሱም እናስርሃለን እንጂ አንገድልህም ብለው ተስማሙ። በሁለት አዲስ ገመድ አስረው ከዋሻ ወጡት። ወደ ሌሄ ሲቃረብ ፍልስጤማዊ እየጮሁ ሊቀበሉት መጡ። በዛን ጊዜ የእግዚአብሔር መንፈስ በኃይል ወረደበት። በክንዱ ላይ ያለውን ገመድ በእሳት እንደተቃጠለ የተልባ እግር ሆነ። ማሰሪያው ከእጁ ላይ ወደቀ። የአህያ አዲስ መንጋጋ አግኝቶ አነሳና 1000 ሰዎችን ገደለበት። ሶምሶን እንዲህ አለ፣ በአህያ መንጋጋ በአንድ ክምር ላይ 2 ክምር አደረገው። በአህያ መንጋጋ 1000 ሰው ገደልኩ። ይህን ተናግሮ ሲጨርስ መንጋጋውን ጣለው። ያም ቦታ ራማት
ሌሄ የመንጋጋ ኮረብታ ተባለ። ሶምሶን በጣም ጠምቶ ስለነበር ወደ እግዚአብሔር ጮኸ። ይህን ታላቅ ድል ለባሪያ ሰጥተሃል። አሁን በጥም ልሞት ነውን? ባልተገረዙትስ እጅ ልውደቅ አለ። እግዚአብሔርም በሌሄ ያለውን ጉድጓድ ሰነጠቀው። ከዚያ ውሃ ወጣ። ሶምሶንም ጠጣና ነፍሱ ተመለሰች። ስለዚህ የምንጩ ስም አይነ ሐቆር የጠሪው ምንጭ ተባለ። አንድ ቀን ሶምሶን ወደ ጋዛ ሄዶ አንዲት ሴት አየና ወደ ቤቷ ገባ። የጋዛ ሰዎች ሶምሶን እዚህ መጥቷል ተባባሉ። ከበውትም በከተማው በር ላይ ሌሊቱን ሙሉ ሲጠባበቁ ታደሩ። ንጋት ላይ እንገለዋለን ብለው ዝም አሉ። ሶምሶን ግን እስከ እኩለ ሌሊት ብቻ ተኝቶ ተነሳ። የከተማዋን በር መዝጊያዎች ከሁለት መቃኖች ከመወርወሪያቸው ጋር ነቅሎ በትከሻው ላይ አደረጋቸው። በኬብሮን ፊት ለፊት ወዳለው ተራራ አናት ላይም ተሸክሞት ወጣ። ይህ የሶምሶን የማይታመን ኃይል የሚያሳይ ነበር። ከዚያም በኋላ በሶሬቅ ሸለቆ የምትኖር ደሊላ የምትባል አንድ ሴት ወደደ። የፍልስጤም መኳንንትም ወደ እርሷ መጡ። የገሊላ ሴራና የሳምሶን ውድቀት። የፍልስጤም መኳንንት ወደ ገሊላ መጥተው እንዲህ አሏት፣ ያ ታላቅ ኃያሉ ከምን እንደሆነ እንዴት ልናሸንፈው አስረን ልናዋርደው እንደምንችል አባብለሽ አወቂልን፣ እኛም እያንዳንዳችን 1100 ብር እንሰጥሻለን አሏት። ገሊላም ሶምሶን እባክህ ያ ታላቅ ኃይል ከምን እንደሆነ እንዴት መታሰርና መሸነፍ እንደምችል ንገረኝ አለችው። ሶምሶን ባልደረቁ 7 እርጥብ የቀስት አውታሮች ቢያስሩኝ እንደ ማንኛውም ሰው ደካማ ሆናለሁ አላት። የፍልስጤም መኳንንትም 7 እርጥብ የቀስት አውታሮች አመጡለት። እሷም አሰረችው። በክፍል ውስጥ ሰዎች ተደብቀው ሳሉ ሶምሶን ሆይ ፍልስጤማዊ መጡብህ ብላ ጮኸች። እርሱ ግን የቀስት አውታሮቹን ክር በእሳት አጠገብ ሲሆን እንደሚበጠስ በቀላሉ በጣጠሳቸው። ደሊላም ሶምሶን እንሆ አሹፈህብኛል፣ ዋሽተኛል፣ አሁን እንዴት እንደምትታሰር ንገረኝ አለችው። እርሱ የራሴን 7 ጉንጉኖች ከሻማ ጋር አብረሽ ብታገኘውና በችንካር ብታጠብቂው እንደ ማንኛውም ሰው ደካማ ሆናለሁ አላት። እርሱ ተኝቶ ሳለ ገሊላ የራሱን 7 ጉንጉኖች ከሻማው ጋር አጋጥማ በችንካር አጣበቀችው። ደጋግሜ ሶምሶን ሆይ ፍልስጤማዊ መጡብህ አለችው። እርሱም ከእንቅልፍ ነቅቶ ችካሉንና ሻማውን ነቅሎ ወጣ። እሷም ሚስጥርህን ሳትነግረኝ እንዴት እወድሻለሁ ትለኛለህ? ይህ 3 ጊዜ አሾፍክብኝ አለችው። እንዲህ እያለች በየቀኑ በነገር ስታጨናንቀው ነፍሱ እስከ ሞት ድረስ ተመረረች። ስለዚህ ሚስጥሩን ሁሉ ነገራት። እኔ ከእናቴ ማህፀን ጀምሮ ለእግዚአብሔር የተለየው ናዝራዊ ስለሆንኩ በራሴ ላይ ምላጭ አልደረሰም። ፀጉሬ ቢላጭ ኃይሌ ከእኔ ይሄዳል፣ እንደ ማንኛውም ሰው ደካማ ሆናለሁ አላት። ደሊላ ሚስጥሩን ሁሉ እንደነገራት ባየች ጊዜ ለፍልስጤም መኳንንት ሚስጥሩን ሁሉ ነግሮኛልና አሁን አንድ ጊዜ ተመለሱ ብላ ላከችባቸው። እነርሱም ብሩን ይዘው መጡ። በጉልበቷ ላይ አስተኝታ አንድ ሰው ጠርታ የራሱን 7 ጉንጉኖች ላጨችው። በዚያን ጊዜ ኃይሉ መሄድ ጀመረ። እሷም ሶምሶን ሆይ ፍልስጤማዊ መጡብህ አለችው። እርሱ ከእንቅልፉ ነቅቶ እንደ ቀደመው ወጥቼ ራሴን አራግፋለሁ ብሎ አሰበ። ነገር ግን እግዚአብሔር ከእርሱ ጋር ተለየ። እንደተለየም አላወቀም ነበር። ፍልስጤማዊም ያዙት፣ ዓይኖቹንም አወጡ፣ ወደ ጋዛ አውርደው በነሐስ ሰንሰለት አሰሩት። በወህኒ ቤት እህልም ያስፈጩት ጀመር። ነገር ግን ከተላጨ በኋላ የራሱ ፀጉር እንደገና ማደግ ጀመረ። የሳምሶን የመጨረሻ ድልና ሞት።
የፊልስጤም መኳንንት ለአምላካቸው ለዳጎን ታላቅ መስዋዕት ለማቅረብ ደስታ ለማድረስ ተሰበሰቡ። አምላካችን ጠላታችንን ሶምሶን በእጃችን አሳልፎ ሰጠን አሉ። ሕዝቡም ባዩት ጊዜ ምድራችን ያፈረሰውና ብዙዎቻችንን የገደለው ጠላታችን አምላካችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ። በጣምም ደስ ባላቸው ጊዜ እንዲያጫውት ሶምሶንን ጥሩት አሉ። ሶምሶን ከወህኒ ቤት አውጥተው በፊታቸው እንዲጫወት አደረጉት። በምሰሶዎቹ መካከል አቆሙት። ሶምሶን እጁን ይዞ ለነበረው ብላቴና ቤቱን ደግፈው የቆሙትን ምሰሶዎች እንዲደገፋቸው አስጨብጠኝ አለው። ቤቱ በወንዶችና በሴቶች ተሞልቶ ነበር። የፍልስጤም መኳንንት ሁሉ በዚያ ነበሩ። በሰገነት ላይ ሶምሶን ሲጫወት የሚያዩ 3000 ያህል ወንዶችና ሴቶች ነበሩ። ሶምሶን ወደ እግዚአብሔር እንዲህ ብሎ ጸለየ። ጌታ እግዚአብሔር ሆይ እባክህን አስበኝ። አምላኬ ሆይ ስለ ሁለቱ ዓይኖቼ ፍልስጤማውያን በአንድ ጊዜ እንድበቀል አሁን ብቻ በርታኝ አለ። ሶምሶን ቤቱ ተደግፎባቸው የነበረውን ሁለቱን የመካከለኛ ምሰሶዎች አንዱን በቀኝ እጁ ሌላውን በግራ እጁ ያዛቸው። ከፍልስጤማዊ ጋር ልሙት ብሎ በኃይሉ ገፋቸው። ቤቱ በመኳንንትና በውስጡ በነበረው ሕዝብ ሁሉ ላይ ወደቀ። ሶምሶን በሕይወት ሳለ ከገደላቸው ይልቅ በሞቱ የገደላቸው በዙ። ወንዶችና የአባቱ ቤተሰቦች ሁሉ ወርደው በድኑን ወሰዱት። በጾራ በአስታኤል መካከል በአባቱ በማኑሄ መቃብርም ቀበሩት። የሶምሶን የሕይወት ትምህርትና ጥሪ። አባቱ እርሱም እስራኤል ለ20 ዓመታት መርቷል። የሶምሶን ሕይወት የእግዚአብሔር የእርሱ ዓላማ ከግብ ለማድረስ ጉድለት ያለባቸውን ግለሰቦች እንኳ እንዴት ሊጠቀምባቸው እንደሚችል የሚያሳይ ኃይለኛ ማሳሰቢያ ነው። የሶምሶን አስደናቂ ጥንካሬ ከሰዋዊ ድክመቶች ጋር የሚመጣጠን ነበር። ሆኖም በመጨረሻ መለኮታዊ ተልዕኮ ፈጽሟል። በእርሱ ሕይወት ውስጥ ስለ እምነት አስፈላጊነት፣ ስለ ፈተና አደገኝነትና ስለ እግዚአብሔር ፍቃድ የበላይነት እንማራለን። የዚህ ድንቅ ተልዕኮ አካል ስለሆነ እናመሰግናለን። ይህ ቪዲዮ ከተመቻችሁ እባካችሁ ላይክ እና ሰብስክራይብ በማድረግ አበረታቱን።